ቤተ ክርስቲያን ካፈራቻቸው ሰባኪያንና መተርጉማን ታላቁና ደገኛው አባት ነው። ዛሬም ድረስ በመላው የክርስትና ዓለም ከፍተኛውን ክብር ይዞ ይገኛል። እንከን የለሽና ደስ የሚያሰኝ የሕይወት አሻራ ትቶ ያለፈ በሰባኪያንና በመተርጉማን ተዘውትሮ የሚነበብና የሚጠቀስ በሁሉም ዘንድ በፍቅር የሚታወስ እንደርሱ ያለ የለም። የሕይወት ዘመን አስተምሮቱ ላለፉት አማናዊ ሰዎች ለአሁናዊ ቀጥተኛ ክርስቲያኖችና ወደፊት ለሚቀጥሉት የእግዚአብሔር ልጆች ለስጋ ብርታት፣ ጽናትና ትዕግስትን፣ ለነፍስ ደስታ፣ እረፍትና ጽሞና ውስጥ የሚከቱ ናቸው። የአባትነት ተግሳጹ ከአንደበቱ ሲወጣ እግዚአብሔር ቃል አውጥቶ ተናገረኝ ያስብላል። ያስተምህሮቱ መንገድ ቀጥተኛ፣ ንጉስን ከባሪያ ያልነጠለ የእውነተኛ አባት የፍቅር መግለጫ፣ ወደ እግዚአብሔር መመለሻና መመለሻ የሃይማኖት ገመድ፣ የራበው ሁሉ የሚበላው የጠማው ሁሉ የሚጠጣው ከማር ይልቅ የሚጣፍጥ ንግግሩ አፈወርቅ ያሰኘው አንደበተ ርቱዕ፣ የንግግር አቀራረቡ፣ የቃላት አስተዳደሩ፣ የአንደበቱ ጣፋጭነት፣ የቃላቶቹ ሚስጥራት፣ የአባትነት ተግሳጹ ለሰማው ሰው እንደ ፍቅር ቃል ይስባል። ላዳመጠው ለመላእክት በደስታ ከሰማያት ዝቅ ያሰኛል። በዘመኑ ቤተክርስቲያንን ከአሕዛብ ድንፋታና ፉከራ በቃል ሲጠብቃት ልጆቿን በቃሉ ወደ ቤታቸው በምክር በተግሳጽና በአባትነት ፍቅር አጥብቆ በመያዝ መልሷቸዋል። ይህ ድንቅ ተናጋሪ አባት የተግሳጽ ሰው መካሪ፣ የእውነትን ቃል መስካሪ፣ በእግዚአብሔር ቤት አዳሪ፣ በጎችን ወደ በረታቸው የመለሰው ቅዱስ ብሩክ ጻድቁ ቅዱስ ዮሐንስ አፈወርቅ ነው። በዛሬው መርሃ ግብራችን አፈወርቅ የተባለውን የቅዱስ ዮሐንስን ታሪክ እንገልጣለንና እስከ ፍጻሜው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተናግረን ወደማንጨርሰው ጽፈን ወደማናጠናቅቀው አድንቀን አበቃን የማንለውን ታሪክ እንዲህ እንጀምራለን። ቅዱስ ዮሐንስ አፈወርቅ በ347 ዓመተ ምህረት ሶሪያ ዋና ከተማ በነበረችው ከአሕዛብ ወደ ክርስትና የሚገቡ ክርስቲያኖች መናኸሪያ ማዕከል በነበረችውና ክርስቲያኖች መጀመሪያ ክርስቲያን ተብለው በተጠሩባት በአንጾኪያ ከተማ ተወለደ። አንጾኪያ የምስራቁ የሮማ ግዛት ሁለተኛ ከተማ ከቁስጥንጥንያ ቀጥላ ነበረች። አራተኛው መቶ ዓመት የተለያዩ መናፍቃን፣ መነናውያን፣ ግኖስቲኮች፣ አርዮሳውያን፣ አቡሊናሪዮሳውያን እንዲሁም አይሁዶችና መምለካውያን ጣዖታት የሆኑት ሁሉ በአንጾኪያ ከተማ ሁሉም የየራሳቸውን እምነት ለማስፋፋት ይሯሯጡ የነበረበት ዘመን ነው። ኦርቶዶክሳውያኑ ክርስቲያኖች ደግሞ በጳጳስ መላጢዮስና በጳጳስ ጳውሊኖስ መካከል በነበረው ልዩነትና ክፍፍል ምክንያት ለሁለት ተከፍለው ነበር። ስለዚህ የቅዱስ ዮሐንስ አፈወርቅ የወጣትነት ዘመን ቤተክርስቲያን በአስቸጋሪ ሁኔታ ላይ በነበረችበት ጊዜ ላይ ነበር። አባቱ ሴኩንዶስ የታወቀ ታላቅ የጦር መኮንን የነበረ ቢሆንም ነገር ግን ቅዱስ ዮሐንስ ገና ሕፃን እያለ ነበር የሞተው። እናቱ አንቱዛ በሃይማኖቷና በምግባሯ እጅግ በጣም የተደነቀችና የተመሰገነች ክርስቲያናዊት ሴት ነበረች። ገና በ20 ዓመቷ ባለቤቷ በሞት ቢለያትም ማንኛውንም የሁለተኛ ጋብቻ ጥያቄ ሁሉ ባለመቀበል አባታቸው ጥሏቸው የሞቱትን ሁለቱ ልጆቿን ቅዱስ ዮሐንስንና ታላቅ እህቱ በማስተማር ላይ አተኮረች። አንቱዛ ክርስትና በሴቶች ሕይወት ላይ እንዴት እንደሚያበራና የሚያሳድረውን መልካም ተጽዕኖ በተግባር በማሳየት በዚያን ዘመን ከነበሩ ፍጹም ሃይማኖተኛ እናቶች ወገን የሚያስመድብ ሕይወት ላይ እየደረሰች ነበረች። የእናቱ የአንቱዛ የተቀደሰ ሕይወት በክርስቲያኖች ዘንድ ብቻ ሳይሆን በአሕዛብና በተላላቅ የዘመኑ ምሁራን ዘንድ ሳይቀር የተደነቀ ነበር። በዘመኑ ዋነኛ የአሕዛብ እምነት ጠበቃና የክህሎተ ነቢብ መምህር የነበረው የቅዱስ ዮሐንስም የክህሎተ ነቢብ መምህር የነበረው ሊባኖስ የተባለው ሰው የእርሷን ጽናትና ሕይወት ሲሰማ አቤት ከክርስቲያኖች ወገን እንዴት አይነት አስደናቂ ቅድስና ያላቸው ሴቶች አሉ ብሎ ለመገረምና አድናቆቱን ለመግለጽ ተገዷል። እናቷ አንቱዛ ልጇ ቅዱስ ዮሐንስ አፈወርቅ ፍልስፍናንና ሕግን እንዲሁም የንግግር ጥበብን በዘመኑ ከነበሩት ታላላቅ መምህራን እንዲማር አደረገች። እንዲሁም በልጇ አእምሮ ውስጥ ከልጅነቱ ጀምሮ የእምነትን ዘር ጥሩ አድርጋ ዘራችበት። ይህ የእምነት ዘርም በኋላ ለራሱና ለቤተ ክርስቲያን
እጅግ ጠቃሚ የሆነ ብዙ ፍሬ አፍርቷል። በእናቱ ተግሳጽና በመጽሐፍ ቅዱስ አስተምህሮ በዘመኑ ተንሰራፍቶ ከነበረው አስተሳሰብ ተጠበቀ። በዘመኑ የነበረውን የንግግር ጥበብ ትምህርት ክሂሎተ ነቢብ በዘመኑ ቁጥር 1 ሊቅ ከነበረው ሊባኒዮስ ከተባለው መምህር ተምሯል። ፍልስፍና ደግሞ በአቴና ከነበሩ ዕውቅ መምህራን ተምሯል። በአጠቃላይ ዕውቀቱ በትምህርቱና በማስተዋል ችሎታው አብረውት ከሚማሩት ጓደኞች ሁሉ በላይ ነበር። የትምህርቱም ወደፊት ለሚሰማራበት የቤተ ክርስቲያን አገልግሎት በጣም ጠቅሞታል። ቅዱስ ዮሐንስ የሊባኖስ ምርጥና ተወዳጅ ተማሪው ነበር። ሊባኖስ ሊሞት ሲል ማን ቢተካ ተወዳለህ ብለው ሲጠይቁት ክርስቲያኖች ከኛ ሰርቀው ባይወስዱብን ኖሮ የሚተካኝ ዮሐንስ ነበር ማለቱ ይነገራል። ትምህርቱን እንደጨረሰ ለትንሽ ጊዜ ጠበቃ ሆነ። ይህም ሥራ ለመንግስት ሹመትና ስልጣን ዋና በር ከፋች ነበር። በፍርድ ቤቶች ውስጥ የንግግር ክህሎትንና ልዩ ተሰጥኦን ማሳየት ለታላላቅ ሹመቶች ከሚኒስተርነት እስከ ጠቅላይ ሚኒስትርነት ድረስ ሊያደርስ የሚችል ዋና ጥርጊያ ጎዳና ነበር። በፍርድ ቤት የሚያደርጋቸው ንግግሮቹ በሰማዕያኑና በመምህሩ በሊባኖስ ሳይቀር ከፍተኛ አድናቆትን አስገኙለት። ሆኖም እርሱ ግን በዚህ ደስተኛ አልሆነም። ሞራላዊ ደረጃው በዘቀጠና በተበላሸ ማህበረሰብ መካከል መኖር አስጠላው። መጥፎውን ጉዳይ ጥሩ አስመስሎ በማቅረብ ገንዘብ ማግኘት የሰይጣንን ደሞዝ መቀበል ሆኖ ተሰማው። ለክርስትና ያለው ዝንባሌ ፍቅር እየጨመረ መጣ። የተሰጠውን ታላቅ ጸጋ ቅዱሳት መጻሕፍትን ለማጥናትና ለቤተ ክርስቲያን አገልግሎት ለማዋል አዘነበለ። ቅዱሳት መጻሕፍትን በጥንቃቄና በጥሞና ማጥናቱ፣ የእናቱ አርያነት ያለው የቅድስና ሕይወት፣ ከጳጳስ መላጤዎስ ጋር መተዋወቁና የገዳማዊ ሕይወት ዝንባሌ የነበረውና የዕድሜ እኩያው የነበረው የቅርብ ጓደኛው የባስልዮስ ተጽዕኖ በሕይወቱ ላይ ቀስ በቀስ ለውጥ አመጡበት። ካደጉ በኋላ ወደሚጠመቁ ንዑሰ ክርስቲያኖች በመግባት ከተለመደው የ3 ዓመት የትምህርትና የአመክሮ ጊዜ በኋላ በ23 ዓመቱ ማለትም በ370 ዓመተ ምህረት በጳጳስ መላጤዎስ ተጠመቀ። ዘግይቶ እንዲጠመቅ የሆነበትን ምክንያት ቤተ ክርስቲያን ልጆቿ ከአሕዛብነት ወደ ክርስትና በሽግግር ላይ መረመሩበት በዚያ ዘመን የንዑስ ክርስቲያን ተጠማቂዎች ብዛት ከሕፃናት ተጠማቂዎች በጣም ይበልጥ ነበረ። ከዚህ የተነሳ ብዙ ቤተ ክርስቲያን ሊቃውንት እነ ቅዱስ ቄርሎስ ጳጳስ ዘኢየሩሳሌም፣ ራሱ ቅዱስ ዮሐንስ አፈወርቅና ሌሎችም ለንዑስ ክርስቲያኖች ከመጠመቃቸውና ወደ ቅዱስ ቁርባን ከመቅረባቸው በፊት የሚማሯቸው ወጥና መሰረታዊ ትምህርቶችን አዘጋጅተዋል። አንዳንድ ክርስቲያን ቤተሰቦች ሳይቀሩ የልጆቻቸውን ጥምቀት እስኪያድጉ ድረስ ያዘገዩ ነበረ። ይህም ለጥምቀት ካላቸው ከፍተኛ ከበሬታ የተነሳና ተሎ መጠመቅ የጥምቀትን ጸጋ መልሶ የማጣት ስጋት አለው ከሚል በዘመኑ ከነበረ የፍርሃት አስተሳሰብ የተነሳ ነበር። ይህም ዛሬ ብዙዎች ንስሐ መግባትንና መቆረብን ሊሞቱ እስኪጣጣሩ ድረስ እንደሚያዘገዩት አይነት ያለ አስተሳሰብ ነው። ቅዱስ ዮሐንስ አፈወርቅ በኋላ ላይ ይህ ልማድ ትክክል አለመሆኑን በመግለጥ አጥብቆ ይኮንን ነበር። ከዚያም በጳጳስ መላጤዎስ ከተጠመቀ በኋላ ሄሊዮፖሊስ ጳጳስ የነበረው ጳላዲዮስ ፈጽሞ አልማለም፣ ማንንም አልረገምም፣ በሐሰትም አልተናገረም፣ ረብ ጥቅም የሌለው ነገር ታግሶ አልሰማም። ጥምቀቱ ይህን ዓለም ፈጽሞ የካደበትን ክርስቶስን ለማገልገል ራሱን የሰጠበት፣ ከዓለም ለክርስቶስ የተለየበት ፍጹም የሕይወት ለውጥ ያደረገበት ነበር። ለውጡም ፍጹምና ዘላቂ ነበር ብሏል። በወጣቱ በቅዱስ ዮሐንስ ስነ ምግባርና አጠቃላይ ሁኔታ ደስ በመሰኘቱና የዚህን ወጣት የወደፊት ታላቅነት የተረዳው የአንጾኪያው ጳጳስ መላጤዎስ በቤተ ክርስቲያን አገልግሎት እንዲሰማራ ለማድረግ ስለፈለገ አናጉንስጢስነት ማለት የአንባቢነት ማዕረግ ሾመው። እንደተጠመቀ የእርሱ ፍላጎትና ዝንባሌ የነበረው ወደ ገዳም ሄዶ በዚያ ገዳማዊ ሕይወትን መምራት ነበር። ነገር ግን የእናቱ ጥብቅ ልመናና ተማጽኖ የገዳማዊ ሕይወት ፍላጎቱን ከማሟላት ለጊዜውም ቢሆን አዘግይቶታል። እናቱ በሕይወቷ እስካለች ድረስ ተለይቷት እንዳይሄድ፣ ከዚህ ዓለም ከተለየች በኋላ ግን ወደ ገዳም ከመሄድ የሚከለክለው ምንም ነገር እንደሌለ አጥብቃ ስለተማጸነችው ከእናቱ ጋር አብሮ ቆየ። ሆኖም ቤቱን ወደ ገዳምነት ለወጠው፣ ራሱን ከውጭው ዓለም ለየ። በዚያም ጽኑ የሆነ የብሕትውና ሕይወትን መለማመድ ጀመረ። በጣም ትንሽና አልፎ አልፎ ያውም መናኛ የሆነ ነገር ለቁመተ ሥጋ ያህል ብቻ ይቀምሳል። መሬት ላይ ይተኛል። ቶሎ ቶሎ ለጸሎት ይነሳል። ተገቢ ወዳልሆነ ንግግር ላለመግባት አርምሞንና ጸጥታን ያዘ።
በዚህ ድርጊቱም ቀድሞ የሚያውቁትና ይቀርቡት የነበሩት ጓደኞቹ ሁሉ ጠሉት። ነገር ግን ከሊባኖስ ዘንድ አብረውት የተማሩት ሁለቱ ጓደኞቹ መክሲሙስ በኋላም የሴለውቅያ ጳጳስ ሲሆነና ቴዎድሮስ የሞፕሶስቲያ ጳጳስ ሲሆነ እንደ እርሱ ገዳማዊ ሕይወትን በመምረጥ ገዳም ገቡ። መጽሐፍ ቅዱስን ከጠርሴሱ ዲያድርስ በኋላ የጠርሴስ ጳጳስ ከሆነው ተማሩ። የቅዱስ ዮሐንስን የቅድስና ሕይወትና የተማረ መሆኑ ያዩት ሕዝቡና ካህናቱ እርሱንና ጓደኛውን ባስልዮስን ምንም እንኳን እድሜያቸው በቀኖና ቤተክርስቲያን መሰረት ቢያንስም የሚፈለገውን 30 ዓመት ያልሞላ የነበረ ቢሆንም ጵጵስና ሊሾሟቸው ፈለጉ። እርሱ ግን እኔ ለዚህ ከባድ ኃላፊነት አልበቃም፣ ለዚህ ከባድ የቤተክርስቲያን ኃላፊነት የሚበቃውና የሚጠቅመው ወንድሜ ባስልዮስ ነው በማለት ባስልዮስ እንዲሾም ለማድረግ እርሱ ተደበቀ። ባስልዮስ ይህን ሹመት የተቀበለው ጓደኛው አብሮ የሚሾም መስሎት ስለነበረ ነው። ነገር ግን እርሱ ለጊዜው በመደበቁ ባስልዮስ ብቻ ጳጳስ ተደረገ። ቅዱስ ዮሐንስ አፈወርቅ ዋና አርያውና ምሳሌው አድርገው የሚወስደው ቅዱስ ጳውሎስን ነበር። ቅዱሱ አባት የሰባኪና የካህን ዋና ዓላማ ሰውን ሳይሆን እግዚአብሔርን ማስደሰት ነው ይል ነበር። አንድ አገልጋይ የሥራውን ጥሩነት የሚገልጹ መግለጫዎችን መንቀፍ የለበትም። ሆኖም ዋጋ ሊሰጣቸውና በውስጡ ሊቀበላቸው ግን አይገባም። ኋላም እነዚህ የድርጊቱን ጥሩነት የሚገልጹ ውዳሴዎችና መልካም ቃላት ቢቀሩበት ሊጨነቅና ዓላማውን ሊጠራጠር ወይም ሊለውጥ አይገባም። ከበሬታን ከትህትና፣ ስልጣንን ከሰዎች ጋር ከመግባባትና ራስን የተለዩ አድርጎ ካለመቁጠር ጋር ሁሉንም እኩል ማየትና ከይሉኝታ ጋር ነፃነትን ራስ ከማዋረድ ጋር ጥንካሬን ከገራምነትና ከለስላሳነት ጋር የያዘና ብቸኛ ዓላማውና ፍላጎቱ የክርስቶስ ክብርና የቤተክርስቲያን ደህንነትና ብልጽግና የሆነ ሊሆን ይገባል ይላል። እናቱ እንዳረፈች በአንጾኪያ በስተደቡብ ወዳለ ተራራ በመሄድ በዚያ በነበረ አንድ ገዳም ውስጥ ከመነኮሳት ጋር መኖር ጀመረ። ከማህበረ መነኮሳቱ ጋርም 4 ዓመት በጾም በጸሎትና ራስን በመግዛት መንፈሳዊ ተጋድሎ ኖረ። ሲሲኮስ ከሚባል አረጋዊ መነኮስ ጋር ሆኖ ገዳማዊ ሕይወትንና መንፈሳዊ ተጋድሎን ከዚህ አባት ጋር ሲለማመድ ቆየ። አረጋዊው አባት ሲሲኮስም ብዙ አምላካዊ ራእዮችን ያይ ነበር። ይህ አባት በአንድ ሌሊት በራእይ ሐዋርያው ቅዱስ ዮሐንስ ወንጌልን፣ ቅዱስ ጴጥሮስ ደግሞ መክፈቻን ለቅዱስ ዮሐንስ አፈወርቅ ሲሰጡ ታየ። በዚህም ወደፊት ቅዱስ ዮሐንስ ታላቅ ሰው እንደሚሆን ተረዳ። ቅዱስ ዮሐንስ አፈወርቅ ራሱን ከዚህ ዓለም የበለጠ ለመሰወርና ብቻውን ዘግቶ ለመኖር በመፈለጉ ወደ ዋሻ ውስጥ ገብቶ በብሕትውና በጽኑ ትርምት ለ2 ዓመት ሲጋደል ኖረ። በዚህም በትጋሃ ሌሊት ለራሱ እንቅልፍ በመከልከል በቀዊም ቅዱሳት መጻሕፍትን በቃል በማጥናት በጸሎትና በተዘክሮ ኖረ። ገዳማዊ ሕይወትን እውነተኛ ፍልስፍና ይለው ነበረ። በገዳም በነበረባቸው በእነዚያ ዓመታት ማለትም ከ374 እስከ 381 ዓመተ ምህረት ውስጥ የገዳማዊ ሕይወትንና የድንግልና ሕይወትን ታላቅነትና ጠቀሜታ የሚገልጹ መጻሕፍትን ጻፈ። እንዲሁም ከበፊት ጀምሮ የትምህርት ቤት ጓደኛው ለነበረውና ገዳማዊ ሕይወትን ከመረጠ በኋላ እንደገና በአንዲት ሴት ምክንያት ለተሰናከለው ቴዎድሮስ ዘሞፕሶስቲያ ምክርና ተግሳጽ የጻፈው በዚህ ጊዜ ነበር። እርሱም የቅዱስ ዮሐንስ አፈወርቅን ምክር ተቀብሎ ወደ ቀደመ ሕይወቱ ተመልሷል። በኋላም የሞፕሶስቲያ ጳጳስ ሆኗል። በ373 ዓመተ ምህረት የምስራቁን የሮማ ክፍል ይገዛ የነበረው አርዮሳዊው ንጉሥ ቫሌንስ ገዳማዊ ሕይወትን ለማጥፋት መነኮሳት ገዳማቸውና ምንኩስናቸውን ትተው ወታደር እንዲሆኑ አለበለዚያ ደግሞ የመንግስት ሰራተኞች የሆኑ ዘንድ አዋጅ ባወጀ ጊዜ ለገዳማዊ ሕይወት ተቃዋሚዎች መልስ የሚሆን 3 መጽሐፍትን ጻፈ። ቅዱስ ዮሐንስ አፈወርቅ ይህንን አዋጅ ከሁሉ የከፋ አዋጅ ብሎታል። በቀዊም ሌሊት ቅዝቃዜ ራሱን በማጋለጥ በትጋህ ሌሊትና መጽሐፍ ቅዱስን በቃል በማጥናት በአጠቃላይ ከባድ የሆነ ትህርምትን ከተጋድሎ ብዛት የተነሳ ሰውነቱ በጣም ተጎዳ። ትህርምቱና ተጋድሎ የሰው ሰውነትና ተፈጥሮ ሊሸከም ከሚችለው በላይ በመሆኑ የውስጥ የሰውነት ክፍሎቹ ከጥቅም ውጭ ወደ መሆን ደረሱ። ሕይወቱም አሳሳቢ ደረጃ ላይ በመድረሱ ምክንያት ምንም ማድረግ ስላልቻለ ወደ አንጾኪያ ተመለሰ። ይህም የእግዚአብሔር ሥራ ነው። ለቤተ ክርስቲያን ጥቅም ይሆን ዘንድ በሕመሙ ምክንያት የብሕትውና ዋሻውን ትቶ ወደ አንጾኪያ ይመጣ ዘንድ አደረገው ይላል ጳላዲዮስ። ይህ የብሕትውና ሕይወቱም በቀሪ ዘመኑ በሕይወቱ ላይ ቋሚ የሆነ መንፈሳዊ አሻራውን ትቷል። ወደ ውስጡም ዘልቆ ገብቷል።
ከዚያም ወዲያ ጳጳስ መላጢዮስ በ381 ዓመተ ምህረት መጀመሪያ ላይ ዲቁናን ሾመው። ከዚያም በ386 ዓመተ ምህረት የአንጾኪያው ጳጳስ ፍላቪያኖስ ቅስናን ሾመው። በቤተ ክርስቲያን የህይወት ጉዞና ታሪክ ውስጥ ወሳኙን ምዕራፍ የጀመረውም በተለይ ከዚህ ጊዜ ጀምሮ ነበር። በሚቀጥሉት 12 ዓመታት ዋና ስራው ማስተማር፣ ስብከት ነበር። ቅስና ከተቀበለ በኋላ የመጀመሪያ ስብከቱን ጳጳሱ ባለበት ብዙ ህዝብ በተሰበሰበበት ደስ በሚል አንደበት የራሱን ለማስተማር ብቁ አለመሆን በትህትና በመግለጽ አስተማረ። ከዚያን ጊዜ ጀምሮ ቀሪ ህይወቱንና የህይወት ዘመኑን ሁሉ ወደ ሰጠለት የቤተ ክርስቲያን አገልግሎት ወደ ማስተማር ስራው ገባ። የመስበኪያ ሰገነት ተወዳጅ ዙፋኑ ነበር። ጣፋጭ በሆነው ትምህርቱ የአንጾኪያ ቤተ ክርስቲያን ማብራት ጀመረች። ጥልቅና አስደሳች የመጽሐፍ ቅዱስ አስተምህሮውና በእያንዳንዱ ትምህርቱ ላይ ክርስቲያናዊ ስነ ምግባርን በተመለከተ የሚያስተምህረው ትምህርት ተሰምቶ የማይጠገብ ተወዳጅ ነበር። በአንጾኪያ አብያተ ክርስቲያናት ሁሉ በገጠሩ ሳይቀር እየዞረ የሰማዕታት በዓል ቀን ሲሆን አጽማቸው ባረፈበትና በስማቸው ቤተ ክርስቲያን በታነጸበት ቦታ ሁሉ ሰማዕትነትን በተቀበሉት ቀን የመታሰቢያ በዓላቸው ዕለት ያስተምር ነበር። ብዙውን ጊዜ የሚያስተምረው ግን በቆስጠንጢኖስ እንደታነጸ አመሰራረቱ ግን በሐዋርያት ዘመን እንደሆነ በሚነገረው በታላቁ ቤተ ክርስቲያን ነበር። ብዙውን ጊዜ የሚያስተምረው እሁድ እሁድም ነበር። በጾመ ኢየሱስ ግን ሁሉንም ቀን በተከታታይ ያስተምርበት ነበር። የቅዱስ ዮሐንስ አፈወርቅን ሕይወቱን ሲያስቡት ሁልጊዜ አስደሳችና ከውስጥ የጥንካሬ መንፈስን የመፍጠር ኃይል አለው። እርሱ በእውነት ኖሮ በሕይወቱም በሞቱም ክርስቶስን ገልጦና አክብሮ ያሳለፈው የሰማዕትነት ሕይወትና ተግሳጹ፣ ምክሩ፣ ስራዎቹና ትምህርቱ ወደ ሕይወት ይመራሉ። በአብይ ጾም ወቅት የክርስቲያኖችን ተግባርና ኃላፊነት በተመለከተ በስፋትና በጥልቀት በተከታታይ ያስተምር ነበር። በህብረተሰቡ ዘንድ የነበረውን ምግባረ ብልሹነት ሳያፍርና ሳይፈራ ይገስጻል። በዘመኑ የነበረውን የቲያትር ቤቶችን፣ የፈረስ ሽቅድምድሞችንና ብዙ የግብረ ገብነት ዝቅጠትና አረመናዊ ተግባር የሚታይባቸውን የልዩ ልዩ ትርኢቶችን ደጋግሞና አጥብቆ አስረዳ። ክርስቲያን ከተባሉትም ውስጥ እንደ አይሁድና እንደ አረማውያን የቤተ ክርስቲያንን ትምህርት ትተው ወደ እነዚያ የትርኢት ቤቶች የሚሄዱም ነበሩ። በትምህርቶቹም በከተማው የነበሩ አህዛባዊ ልማዶችንና አረመናዊ ተግባር የሚታይባቸውን ብዙ አስነዋሪ ነገሮችን የተሞሉ ቲያትሮችን፣ የፈረስ ሽቅድምድሞችን የመሳሰሉትን በኃይልና በአጽንኦት ይቃወም ነበር። በእንዲያ ያሉ ተግባራት የሚሳተፉ ክርስቲያኖችንም ይወቅሳቸው ነበር። ላብነትም እንዲህ ያለውን እናስታውስ። ከነዚህ አንዳቸውን ክርስቲያኖቹን አሞጽ ወይም አብድዮ ማን ነው ወይም ሐዋርያት ወይም ነቢያት ስንት ነበሩ ብላችሁ ብትጠይቋቸው ድዳ ይመስል ዝም ይላሉ። ነገር ግን ስለ ፈረሶች ወይም ስለ ተሽቀዳዳሚዎች ወይም ስለ ሌሎቹ ትርኢት አቅራቢዎች ወይም ስለ ተወዳዳሪዎች ብትጠይቋቸው የንግግር ጥበብ ከተማሩት ባነሰ ግልጽነት በጥንቃቄና በስሜት ሆነው ይመልሳሉ። ነውር ነቀፋ የሌለበት የተቀደሰ ሕይወቱ የንግግር ጥበብ ከተማሩት ባላነሰ ግልጽነት በጥንቃቄና በስሜት ሆነው ይመልሳሉ ይላል። ነውር ነቀፋ የሌለበት የተቀደሰ ሕይወቱ ለስብከቱ ኃይልና ግርማን ሰጠው። ይህስ ነገር ከኛም ሀገር ተግባር ጋር ይመሳሰላል። ቅዱስ ዮሐንስ አፈወርቅ በየምግብ ቤቱ፣ በኳስ ማሳያ ቦታዎች የሚገኙትን፣ በየጃምቦ ቤቱ ለመጠጥ መንገድ ዘግተው በየስፍራው በየሰፊው አዳራሽ የተሰገሰጉትን ስራ በመፍታት የተቀመጡትን ቢመለከት ምን ይሆን? ነውር ነቀፋ የሌለበት የተቀደሰ ሕይወቱ ለስብከቱ ኃይልና ግርማን ሰጠው። ማስተማር በጀመረ በትንሽ ጊዜ ውስጥ በሕዝበ ክርስቲያኑ ልብ ውስጥ ዘልቆ ገባ። የሕዝቡንም ፍቅር አገኘ። በሚያስተምርበት ጊዜ ሁሉ የቤተ ክርስቲያኑ ግቢ በሕዝብ ይጣበብ ነበር። አሁን ባለንበትና በዘመናችን በሀገራችን የቅዱስ ዮሐንስ የማስተማርን ዘዬ በመከተል ለሕዝበ ክርስቲያኑ የበቀሉ አባቶች ብቅ ብቅ እያሉልን ይመስላል። እነኚህ አባት የትኞቹ ይመስሏችኋል? ወደ ቀደመ ነገራችን ስንመለስ ቅዱስ ዮሐንስ አፈወርቅ በቆስጠንጥንያ መንበር ላይ ፓትርያርክ ሆኖ ተሾመ። በአንጾኪያ ቤተክርስቲያን የተፈጠረውን ችግር ለመፍታትም ቀዳሚውን ውሳኔ ያደረገ። የተፈጠሩ ችግሮችም መፍትሄ የተገኘላቸው። ከዚህ በኋላ በማስተማር በመገሰጽ እያለ ኢአማንያንና የቤተክርስቲያን አገልጋይ ተቃዋሚዎች እየተነሱ ቅዱስ ዮሐንስ አፈወርቅን ከአንድም ሁለቴ በእንግልት ለስደት ዳረጉት። ይህንን ስደቱን
ሲሪያኮስ ለሚባል ጳጳስ በላከለት መልእክት ላይ እንዲህ ገልጾታል። ከከተማው በተወሰድኩ ጊዜ ምንም አልተጨነቅኩም። ነገር ግን ለራሴ እንዲህ አልኩት፣ ንግስቲቱ ልታሳድደኝ ከፈለገች ምድርና ሞሏ ሁሉ የእግዚአብሔር ነው። በመጋዝ ልትሰነጥቀኝ ብትፈልግ ከፊቴ ነቢዩ ኢሳይያስ አርያ አለልኝ። ወደ ውቅያኖስ ልታሰጥመኝ ብትፈልግ ዮናስን አስባለሁ። ወደ እሳት ብጣል 3ቱ ወጣቶች ይህንኑ ተቀብለዋል። ለአራዊት ብሰጥ በአናብስት ጉድጓድ የተጣለውን ዳንኤልን አስባለሁ። በድንጋይ እንድወገር ከፈለገች በፊቴ ቀዳሚ ሰማዕት እስጢፋኖስን አያለሁ። ራሴን ከፈለገች እንደፈለገች ታድርግ፣ ዮሐንስ መጥምቅ በፊቴ ያበራል። ራቁቴን ከእናቴ ማህፀን ወጣው፣ ይህን ዓለም ራቁቴን እተወዋለሁ። ሰዎችን ደስ የማሰኝ ከሆነ የክርስቶስ አገልጋይ አልሆንኩም ሲል ቅዱስ ጳውሎስ ያስታውሰኛል። ቅዱስ ዮሐንስ አፈወርቅ በስደት ላይ በዚያ አካባቢ ላይ በጣም በሚያቃጥለው የሐምሌና የነሐሴ የሙቀት ወቅት በገላትያና በቀዶጴዲያ አድርገው በአርማንያ ወደሚገኘው የአውዶክሲያ በቀለኛነት ወደ መረጠለት እጅግ አስቸጋሪ ወደ ሆነው ካውካሰስ ወደሚባል ጠፍ ቦታ ተወሰደ። የካውካሰስ ቦታ የአየሩ ጠባይ በጣም አስቸጋሪና ተለዋዋጭ፣ በክረምት ወራት ደግሞ ቅዝቃዜው እጅግ በጣም ከባድ ነው። እንዲሁም የሶሪያንስ የተባለ ዘላን ነገሮች ቦታውን በቀንና በሌሊት እየወረሩ አደጋ ያደርሱ ስለነበረ በእነርሱ ይገደላል በሚል ተስፋ ወደዚያ እንዲጋዝ ተደረገ። እርሱም በዚያ አስቸጋሪ በሆነ የስደት ቦታ በንዳድና በራስ ምታት እጅግ በጣም ብዙ ተሰቃየ። ከአንድ ጊዜ በላይ ለሞት እስኪደርስ ታመመ። ወደዚያ እስኪደርስ ድረስም ለ7 ቀናት ያክል በተከታታይ በእግሩ ያለ እረፍት እንዲጓዝ ተደረገ። በዚህና በሌሎችም ክስተቶች የተነሳ ወደ ተመደበለት የስደት ቦታ ይወስዱት ዘንድ ከቁስጥንጥንያ ይዘውት እንደወጡ በቁስጥንጥንያ ከተማና በዙሪያው ባሉ ቦታዎች ላይ መጠኑ ታይቶ የማይታወቅ ታላላቅ የበረዶ ናዳ ማዕት ወረደ። ቅዱስ ዮሐንስ አፈወርቅን በሰኔ እንዲሰደድ ያደረገችው ንግስቲቱ አውዶክሲያ በመስከረም ወር በውርጃ ምክንያት ስትሰቃይ ቆይታ ከዚያ የበረዶ ማዕት መውረድ በኋላ በአራተኛው ቀን በጭንቅ ሞተች። የተለያዩ ታሪክ ጸሐፊዎች አውዶክሲያ ብዙ አይነት መከራዎች እንደደረሰባት ጽፈዋል። በቦታው የተተካው ሊቀ ጳጳስ አቲከስም እንዲህ በቶሎ ሞተ። መንበረ ጵጵስናውና ቤተክርስቲያኑ እንዲሁም ቤተ መንግስቱ ከላይ እንደተገለጸው በእሳት ተቃጠለ። እነ ቴዎፍሎስ በኬልቄዶን ባደረጉት የኦክ ጉባኤ የቅዱስ ዮሐንስ አፈወርቅ ዋና ከሳሽና ወንጃይ ሆኖ ለነ ቴዎፍሎስ ጥሩ መሳሪያ የነበረው የኬልቄዶን ጳጳስ የነበረው ሲሮኖስ ወዲያውኑ ታሞ ወደ ቁስጥንጥንያ መሄድ የማይቻለው ሆኖ በዚያው ቀረ። ከዚያም እግሩ ስለተመረዘ የተለያየ ቦታ ላይ ቢቆረጥ መዳን አልቻለም። 2 እግሮቹ ተቆርጠው መዳን ስላልቻለ ተሰቃይቶ ሞተ። በነገስታት ጣልቃ ገብነት በቤተ ክርስቲያን ላይ የተፈጠረው ትርምስ መንግስታዊ አስተዳደሩንም አልበጀውም። ከዚያን ጊዜ ጀምሮ የሮም የምስራቁ ግዛት በጦር መሪዎች አመጽና አድማ፣ በህዝባዊ አመጽና በተለያዩ ሽፍታዎች ወረራ ይታመስ ነበር። በጦር መሪዎች ምክንያት የምስራቁና የምዕራቡ የሮም ግዛት እርስ በርሱ ሊዋጋና ሊጠፋፋም ደርሶ ነበር። ሮማውያን አረመኔዎች የሚሏቸው ኢሱሪያንስ የተባሉት ጎሳዎች ብዙ ከተማዎችን ወረሩ። ሌሎች ያመጹ ሰዎችም ብዙ አገርን አጠፉ። ሞቱን ለማየት ይናፍቁ ለነበሩ ጠላቶቹ በስደት ላይ ሆኖ እንኳን እድሜው ረዘመባቸው፣ ቶሎ አልሞት አላቸው። ስደተኛው ፓትርያርክ በቤተ ክርስቲያን ላይ ያለው ሚናና መልካም ተጽዕኖ አሁንም አለመቋረጡን አናደዳቸው። አውዶክሲያ ብትሞትም የግብር ልጆቿ የእርሷን የክፋት መስፈሪያ ለመሙላት ደፋ ቀና ማለታቸውን ቀጠሉ። ስለዚህም የካውካሰስ መከራ ቶሎ ሊገድለው እንዳልቻለ ሲያዩ መጀመሪያ ከነበረበት ቦታ አራቢከስስ ወደሚባል ሌላ ቦታ፣ ከዚያ ጲጤስ ወደሚባል በካውካሰስ አጠገብ ወደሚገኝ በሮማ ግዛት ስር ካሉት ቦታዎች ሁሉ ለመኖር እጅግ በጣም አስቸጋሪ ወደ ሆነው ቦታ ይወስዱት ዘንድ ከቤተ መንግስት ወታደሮች መካከል በጣም ጨካኝ የሆኑ 2 ወታደሮች ተመርጠው ተላኩ። እነርሱም በእግሩ ያስቸኮሉና ያስጨነቁ ይወስዱት ጀመር። ወታደሮቹም ስለተሰጣቸው ትዕዛዝ ሲናገሩ በመንገድ ላይ ከሞተ የማዕረግ እድገትና ብዙ ሽልማት ታገኛላችሁ ተብለናል ብለው ተናገሩ። በአርማንያ ሲያልፍ በሰማዕቱ በቅዱስ ባስሊቆስ ቤተክርስቲያን ጸሎት አደረሰ። በዚያው ሌሊት ድል አድራጊው ታላቁ ሰማዕት ቅዱስ ባስሊቆስ በራእይ ተገለጠና ወንድሜ ዮሐንስ ሆይ ነገ አብረን እንሆናለን አይዞህ አለው። ይኸውም ሰማዕት አስቀድሞ ለቤተ ክርስቲያኑ ቄስ እየመጣ ነውና ለወንድማችን ለዮሐንስ የሚሆን ቦታ አዘጋጅ እንዳለው ይነገራል።
እርሱም ይህን ነገር ስለሰማ በማግስቱ ወታደሮቹን በዚያው በቅዱስ ባስሊቆስ ቤተክርስቲያን ይቆይ ዘንድ ቢጠይቃቸውም ከለከሉት። እንደተለመደው ገና ሳይነጋ ለማሰቃየት የተዘጋጀለትን የስደቱን ጉዞ ጀመረ። ነገር ግን ብዙም ሳይሄዱ ስለታመመ ወደ ተነሱበት ቤተክርስቲያን መመለስ ግድ ሆነባቸው። ካህናቱ ቅዱስ ዮሐንስ አፈወርቅን ነጭ ልብስ አለበሱት። እርሱም ነጭ መጎናጸፊያውን ለብሶ ከቅዱስ ምስጢር ቅዱስ ሥጋውንና ክቡር ደሙን ተቀብሎ ወዲያው ነፍሱን በእግዚአብሔር እጅ ሰጠ። ከአንደበቱ ላይ የነበረው የመጨረሻው ቃልም የሁል ጊዜ ምስጋናው ስለ ሁሉም ነገር ክብር ለእግዚአብሔር ይሁን የሚለው ነበር። በእርግጥም እርሱ በትምህርቱና በሕይወቱ በዘመናት ሁሉ ለእግዚአብሔር ክብር ምክንያት ሆኗል። ስራችሁን አይተው የሰማይ አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ፊት ይብራ የተባለውን መዋቲ ሰው ሊያደርገው እስከሚችለው ድረስ ፈጽሟል። ያረፈውም ወደሚወሰዱበት ቦታ ሳይደርስ በጳንጠስ ካለች ኮማኒ ከምትባል ቦታ ሊደርስ ትንሽ ሲቀረው በሰማዕቱ በቅዱስ ባስሊቆስ ቤተክርስቲያን ሲሆን ጊዜውም መስከረም 14 ቀን 407 ዓመተ ምህረት በ60 ዓመቱ በሊቀ ጵጵስናው 10ኛ ዓመት ነው። በዚያም መነኮሳትና መነኮሳያት ሌሎችም ብዙዎች ከተለያዩ ቦታዎች መጥተው በተገኙበት በሰማዕቱ በቅዱስ ባስሊቆስ አጠገብ ተቀበረ። የመቃብሩ ቦታም ተሳላሚዎች የሚሳለሙት የከበረ ቦታ ነው። ቅዱስ ዮሐንስ አፈወርቅ የሕይወቱ ቅድስና፣ የትምህርቱ ርቱዕነት እንዲሁም በደረሰበት ግፍ በስደት ላይ በመከራ ሆኖ በ60 ዓመቱ የመሞቱ ነገር በክርስቲያኖች ልብ ውስጥ በማይረሳ ማህተም የታተመና ሁልጊዜ ሲያስቡት የሚያሳዝንና ውስጥን የሚነካ ነው። የቅዱስ ዮሐንስ አፈወርቅ ደቀ መዝሙር የነበረውና ከ434 እስከ 447 ዓ.ም ድረስ የቁስጥንጥንያ ፓትርያርክ የነበረው ቅዱስ ጵሮክለስ በቅድስት ሶፊያ ቤተክርስቲያን በዚህ ገናና መምህር ዓመታዊ መታሰቢያ በዓል በቅዳሴ ጸሎት ላይ እያለ ቅዱስ ዮሐንስ አፈወርቅን በማስታወስ እንዲህ በማለት መስበክ ጀመረ። ቅዱስ ዮሐንስ እንደሚገባው መጠን በትክክል ሊገለጽና ሊመሰገን የሚችለው እንደ እርሱ ያለ ሌላ ዮሐንስ ሲነሳ ብቻ ነው። ምእመናንን የእርሱን ድካሙን፣ ተጋድሎውን፣ ትምህርቱንና ጽናቱን ሲያስታውሱ ከጥሩ ምንጭ ጠጥቶ እንደረካ ሰው ጥማታቸው ይቆረጣል። ከቅዱስ ዮሐንስ ማንም ሰው የእግዚአብሔርን ፀሐይነት በግልጥ የሚያይበት የእግዚአብሔር የጸጋ ነጸብራቅ ወጣ። በዚህ አምላካዊ የጸጋ ብርሃን ነጸብራቅም አንዱ ኦርቶዶክሳዊት እምነትን ከኑፋቄ ማጽዳትን አየበት፣ ሌላው እውነትን ከሐሰት ለይቶ አየበት፣ ሌላው ደግሞ በሃይማኖትና በምግባር ጸናበት፣ ሌላው የሚያበራ ሰማያዊ ክብርን ተመለከተበት። ስም አጠራርህ መዓዛው ከሚጣፍጥ ነገር ሁሉ በላይ የሆነ ቅዱስ አባት ሆይ፣ ግብርህ ሰማያዊ የሆነ አባት ሆይ፣ የእግዚአብሔርን ቃል ሳትታከት ያስተማርክ አፈ ወርቅ፣ ከሰማያት ይልቅ ጮኸህ ወንጌልን ያስተማርክ መምህር ሆይ። ይህ ዮሐንስ በትክክል በዘመን ከሚቀድመውና ሰባኪ ንስሐ ከነበረው ከዮሐንስ መጥምቅ ጋር አንድ ነው። ያ አዋጅ ነጋሪ ነበር፣ ይህ ደግሞ የወንጌል ቀርን ነው። ያ የማይናወጽ ነበር፣ ይህ ደግሞ የማይሸንፍ ነው። ያ ድንግል ነበር፣ ይህ ደግሞ የንጽህና ድል አድራጊ ነው። ያ በምድረ በዳ ጠመቀ፣ ይህ ደግሞ መረቡን በከተሞች ላይ ጣለ። ያ ዝሙትንና አመንዝራነትን ገሰጸ፣ ይህ ደግሞ የስግብግብነትንና ለገንዘብ ሟችነትን ስህተትነትን አጥብቆ አስተማረ። ያ ወደ እስር ቤት ተጣለ፣ ይህ ደግሞ ተሰደደ። ያ ራሱን ተቆረጠ፣ ይህ ደግሞ ስለ እውነት አንገቴን እሰጣለሁ አለ። በዚህ ምድር ላይ የቅዱስ ዮሐንስ አፈወርቅ መከራዎችና ትግሎች በጣም ብዙ ነበሩ። በሰማያትም ክብሩ ብዙ ነው። አሁን ከሐዋርያው ጋር እንዲህ እያለ ይጮኻል። የክርስቶስ መልካም መዓዛ ነኝ፣ ዓለሙን ከስህተት መጥፎ ሽታ አንጽቼዋለሁ። በኤፌሶን ጣዖታትን አጥፍቻለሁ፣ በፍርግያ ሐሰተኞች አማልክትን ልጅ አልባ አድርጌያቸዋለሁ። በቂሳሪያ አስነዋሪ ድርጊት መፈጸሚያ ቦታዎችንና ቤቶችን አስወግጃለሁ። በሶሪያ የአሕዛብን መሰባሰብንና ከንቱ ልማድን አስቀርቻለሁ። በፋርስ የእግዚአብሔርን ቃል ዘርዘርቻለሁ። በየቦታው ኦርቶዶክሳዊት እምነትን ተክያለሁ። ቅዱስ ዮሐንስ ሆይ ሕይወትህ በፈተና የተመላና በጣም አሳዛኝ ነበር። ሞትህ ግን እጅግ የከበረ ነው። የከበረ ሥጋህ ያረፈበት መቃብርህም የተባረከ ነው። በጌታችን በኢየሱስ ክርስቶስ ቸርነት የተዘጋጀልህን አክሊል ታገኝ ዘንድ ከድካምህ አርፈሃል። ዋጋህም እጅግ የበዛ ነው። የከበርክ አባት ሆይ የጊዜንና የቦታን ወሰን አልፈህ ጠፈርንና ወሰናቸውን አቋርጠህ የዚህን ዓለም ድካምና ውሱንነት ድል አድርገሃል። ቅዱሱን ሥራና ተአምር የማድረግ ኃይል ቦታ አይወስነውምና በዚህ የፈተና ዓለም ያለን እኛን ልጆችን አትርሳን።
እያለ ስብከቱን ቀጠለ። ስብከቱን ተናገረ። በቤተ ክርስቲያን ውስጥ የነበሩና ይህን ስብከት ይሰሙ የነበሩ ክርስቲያኖች ቅዱስ ጵሮክለስ በተናገረው ነገር ልባቸው በጣም ስለተነካ ስብከቱን እስኪጨርስ ድረስ እንኳን መታገስ አልቻሉም። ሁሉም በአንድ ቃል የቅዱስ ዮሐንስ አፈወርቅ የከበረ ሰውነት ከኮማኒ ወደ ቁስጥንጥንያ ይመጣ ዘንድ ንጉሱን እንዲማልዳቸው አጥብቀው ለመኑት። ከዚያም የቅዱሱ ሰው ሰውነት ወደ ቁስጥንጥንያ ተመለሰ። ይህም የሆነው በብዙ ትጋትና ድካም ነበር። የቅዱስ ዮሐንስ አፈወርቅ ዓመታዊ በዓልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግንቦት 12 ቀን እንደምትዘክር በስንክሳር ላይ ሰፍሯል። ቤተክርስቲያንም እንዲህ እያለች ቅዱስ ዮሐንስ አፈወርቅን በስም እንዲህ እያለች ትጠራዋለች። አፈ በረከት፣ አፈ ማዕር፣ አፈ ስኳር፣ አፈ ሽቱ፣ ልሳነ ወርቅ፣ የዓለም ሁሉ መምህር፣ ርዕሰ ሊቃውንት፣ አምደ ብርሃን፣ የብርሃን ምሰሶ፣ ሐዲስ ዳንኤል፣ ሊቀ ጳጳሳት ዘበርትዕ፣ መምህር ወመገስጽ ዘኢያደሉ ለገጽ፣ ጥዑመ ቃል እያለች ትጠራዋለች። በመጨረሻም ይሰደር ዘንድ ያደረገችው ንግሥት ልጅ ስለ እናቱና ስለ ራሱ በጸለየው ጸሎት ሐሳባችንን እናጠቃልላለን። ከዚያም ንጉሱ ከፓትርያርኩ ጋር በመሄድ ወደ ቅዱስ ዮሐንስ አፈወርቅ አጽም ገባ። ንጉሱና ፓትርያርኩ ሳጥኑን ሲከፍቱት የቅዱሱን ሰውነት ምንም ሳይለወጥ እንዳላገኙት ልዩ የሆነና የሚመስጥ መልካም መዓዛ ከሰውነቱ ይሸት ነበር። ቴዎዶሲዮስም ልብሰ መንግስቱን አውልቆ በቅዱሱ ሰውነት ላይ ጣለና ራሱን በቅዱሱ ደረት ላይ አድርጎ አይኑ በእንባ እየታጠበ በሲቃ እንዲህ አለ። ቅዱስ አባት ሆይ በአንተ ላይ የተደረገውን ኃጢአት እባክህ ይቅር በል። ስለ እናቴ በደልና በአንተ ላይ ስለነበራት ጥላቻ እኔ ቀጣ ዘንድ አትተወኝ። የአንተ አሳዳጅ ልጅ ብሆንም እኔ ግን ምንም አልበደልኩህም። የእርሷ ልጅ በመሆኔ እንዳልቀጣ እባክህ በደሏን ሁሉ ይቅር በላት። የመንግስቴን ክብር ከእግርህ ላይ ጥዬ የአንተን ምልጃና ይቅርታ ብቻ ደጅ እየጸናው አቅመ ቢስ ሆኜ ከእግርህ ስር ወድቄ ያለው አንተን የበደለችን የእርሷን ግፍ ይቅር በል። እርሷ በእኔ አንደበት እንዲህ እያለች ትማጸናሃለችና አባት ሆይ በደልን ይቅር ስለማለት ያስተማርከውን ትምህርት አስብ። በደሌን ሁሉ ተውልኝ፣ ከውድቀት ልነሳ አምኛለሁና የእርዳታ እጅህን ዘርጋልኝ። አንተ የወደቀ ማንም ቢኖር ይነሳና ይዳን ብለሃልና አሁን ያንተን መከፋትና ማዘን መሸከም አልችልም። መቃብሬ እንኳን ለአጥንቶቼ እረፍትን አልሰጠቻቸውም። በፍርድ ቀን በክርስቶስ ግራ እንደምቆምና ዘላለማዊ ቅጣት እንደሚጠብቀኝ ስለማውቅ በጣም በጭንቀት ላይ ነኝ። በትምህርት ብዙዎችን አድንሃል። እኔን ብቻ ከድህነት ውጭ አታድርገኝ። ወደ አንተ የምጮኸውን እኔን አትተወኝ። ሔዋንን በእግዚአብሔር ላይ እንዳነሳሳት እኔንም አንተን እበድል ዘንድ ያነሳሳኝን ዲያብሎስን ተበቀለው እንጂ። ሩሩ ሆይ በእኔ ላይ አትዘንብኝ፣ አትጨክንብኝም። በሕይወት ዘመንህ በአንተ ላይ የሚደርስብህን በደል አታስብም ነበር። አሁን በሰማያት ስትሆን ደግሞ የበለጠ የተበደልኸውን አታስብ። እኔ በጊዜያዊ መንግስት በደልኩህ፣ አንተ ግን በዘላለማዊ መንግስት ይቅር በለኝ። በደሌ ከመቃብር ባሻገር እንዳያልፍ ማረኝ። ክብሬ ሁሉ አልፏል። አሁን ምንም የሚጠቅመኝ ነገር የለም። ስለዚህ አባት ሆይ በሰማያዊ ብርሃን ያለህ አንተን እርዳታህን እማጸናለሁ። ምንም መልስ የሌለኝ እኔ በክርስቶስ የፍርድ ዙፋን ፊት ሳይፈረድብኝ እባክህ ይቅር በለኝ እያለ ለመነ። የቅዱስ ዮሐንስ አፈወርቅን ሕይወት እንዲህ በቶሎ መጨረስ የሚቻል አይደለምና ለዛሬ እዚህ ላይ ያበቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።